አዲሱ ደንበኛ ነኝ። ውዴስ ዩቲዩብ ቤተሰቦቼ ሁሉ መልካም ሁሉ ፒስ፣ እግዚአብሔር ይመስገን። ይኸው እኔ ደህና ነኝ። ይኸው በአዲስ ቪዲዮ በሌላ ቪዲዮዎች ወደ እናንተ ተመልሼ መጥቻለሁ። ሁሉ መልካም ሁሉ ፒስ ነው አይደል? እናንተ ጋር እግዚአብሔር ይመስገን ሁሉ መልካም ነው እኔ ጋር። ይኸው ዛሬ በአዲስ ቪዲዮ ነው። ሌላዎች እናንተን ያዝናናሉ፣ እናንተን ያስደስታሉ፣ እናንተ ቁም ነገር ያስጨብጣሉ የምላቸውን አሪፍ ቪዲዮዎች ወደ እናንተ ይዤ መጥቻለሁ። ከእናንተ የሚጠበቀው ይህን ቪዲዮ እስከ መጨረሻው መከታተል፣ ከዛ በኋላ ላይክ እና ሼር እንዲሁም ሰብስክራይብ ማድረግ ብቻ ነው። ይሄ ደግሞ በምንድን ነው? በነፃ ነው፣ አያስከፍልም። እቺ ሰብስክራይብ የምትለዋን ግን ሁላችሁም እየፈራችኋት ነው። ለምን እንደሆነ አላውቅም። እናንተ እኔን ሰብስክራይብ ባደረጋችሁ ቁጥር እኔን ታበረታቱኛላችሁ፣ ላይክም ስታደርጉ እኔን ታበረታቱኛላችሁ። ከእናንተ ላይ ምንም አይነት ነገር አይቀነስም፣ ምንም አይነት ነገር አትጎዱም። ሰብስክራይብ አድርጉ። ሰብስክራይብ ሳታደርጉ የምታዩ ሰዎች አላችሁ። አብዛኛው ሳይ ቪዲዮዎችን አብዛኛዎቹ ሰብስክራይብ የማያደርገኝ ሰው ነው ቪዲዮዎችን የሚያዩና እስቲ በዚሁ አጋጣሚ ስታዩ ሰብስክራይብ አድርጋችሁ እለፉ። ምንም ጉዳት የለውም። ስለዚህ ወሬ አላብዛባችሁ። ቀጥታ ወደ ቪዲዮዎቹ እንሂድ አይደለ? ቀጥታ ወደ ቪዲዮ እንከታተል። አዳኒ ነኝ። ሰላም ነው ደህና አለን። አቴቴ የለችም እንዴ? የለችም። ለምን ፈለካት? ሁለተኛ እንዳታንኳኳ ብያ ነበር እንዴ? ፖሊስ ጣቢያ መጥሪያ ሰጥተውኛልና ከሰው ጋር ትንሽ ተጋጭቼ እና ከታሰርኩኝ ዋስ እንድትሆኑልኝ ሰጡኝ። እኛ ምን አገባን ታዲያ? በፈልገ በገባው ጣጣ ውስጥ እኛ ምን አገባን? ራስህ ትወጡ። ጓደኛ ነው ብዬ እኔ ባቀረብኩ መናናቅ አለብን እንዴ? ወንድም ሻን ነው እንዴ? ቴቴም እናቴ ነኝ። በእናትህ ተው፣ በእናትህ ሁለተኛ ይሄን ቤት እንዳታንኩ። ማን ነው በር ያንኳኳ? ዱርዬ ቦቼ ነዋ። ተጣልቼ ምናምን ዋስኑን ምናምን መጥራት ተሰጥቶኝ ምናምን ይላል። እኛ ምን አገባን ሲጀምር? ወይ ልጄን ታሳሱት እንዴ? ከባድ ውሳኔ ነው። አንዳንዴ ነገሮችን ቶሎ ብለን ቸኩለን ሰውን ከማባረራችን በፊት ወደ ራሳችን ብናይ፣ በዛ ላይ ደግሞ ጓደኛው ነው፣ በጣም ጓደኛው ነው። አንተም ወንድሜ ነህ ቴቴም እናቴ እያለው በር ዘጋበት። ግን አላወቅም። እናቱን ለማዳን ብሎ ነበረ ይሄን ሁሉ የሆነው። አልሆነም እንግዲህ። ስለዚህ ምንድነው ያሲኖ ይችላል፣ እግዚአብሔርም በጣም ይችላል። በሌላ ቪዲዮዎች እንግዲህ እያስገረመን ነው። ያሲኖ በጣም ቲክቶክ ላይ ከማያቸው ቲክታከሮች በጣም ከሚችሉት አንደኛው እሱ ነውና ያሲኖ ትችላለህ። በጣም አጨብጭበናል። እስቲ ሌላ ቪዲዮ ነኝ። ኢትዮጵያ ውስጥ የተፈጸመ አንድ በጣም የሚያዝናናና በጣም የሚያስቅ የወንጀል ታሪክ ልንገራችሁ። የዚህ ታሪክ ባለቤት ወይንም ደግሞ ሌባው ግርማ በየነ ይባላል እና አንድ ቀን ላይ አንድ የሀብታም ቤት ይመርጥና ያንን ቤት ለመስረቅ የሚገርም እቅድ ያወጣል። እናም እነዛ ሀብታም ሰዎች ለሰርግ ከከተማ እንደወጡ ከሰማ በኋላ ያንን ቤት በሌሊት መስኮቱን ሰብረው ወደ ውስጥ ይገባል እና ወደ ውስጥ ከገባ በኋላ የሚጠቅመውን የተለያዩ ጌጣጌጦች፣ ጥሬ ገንዘብ፣ ላፕቶፕ ምናምን ነገር ሰብስቦ ሰርቆ ሊወጣ ሲል ጠረጴዛው ላይ ተከፍቶ የተቀመጠ ወይን ይመለከታል እና እችን እስቲ ቆይ ትንሽ ቀመስ ላድርግ በማለት ወደዛ ጋር ይሄድና ወይኑን እየጠጣ ሶፋው ላይ ተመቻችቶ ቁጭ ይላል ማለት ነው። እና ወይኑን ቶሎ ጠጥቼ ልውጣ በሚል ቶሎ ስለሚጠጣ በጣም በአንዴው ሞቅ ያደርገዋል ማለት ነው። እና ለባለቤቶቹማ ማስታወሻ ነገር መጻፍ አለብኝ ይልና እስክሪብቶና ወረቀት አምጥቶ ለባለቤቶቹ ቤታችሁ በጣም ያምራል፣ ስለሰረኳችሁ በጣም ይቅርታ ብሎ ይጽፍና ወረቀቱን ከወይኑ ጋር አስቀምጦት ጥሎ ቤቱን ይወጣል ማለት ነው። የሚገርመው ነገር ግን ወረቀቱን ሲያስቀምጥ ከወረቀቱ አጠገብ ሳምሰንግ ስልኩን አስቀምጦት ረስቶት ሄደ እና በጣም የሚገርመው ደግሞ የስልኩ ዌልፔፐር ራሱ ነበር፣ የራሱ ፎቶ ነበር። እና ፖሊሶች ይህንን ሰው በጣም በቀላል መንገድ በቁጥጥር ስር አውለው 3 ዓመት ከ6 ወር እስር ተፈርዶበታል ማለት ነው። እስኪ ስለዚህ ሌባ ያላችሁን ሀሳብ ኮመንት ላይ ያስቀምጡ። ምን ሀሳብ አለ? ያው ሌባው ኦልሬዲ የታወቀ ነው፣ በጣም ቀምቃሚ ነው፣ መጠጥ የሚወድ ነው። እንደ አጋጣሚ ለመዝረፍ ሲገባ እንግዲህ የሚወዳት ወይ ደቅ ብሎ አገኘ፣ እሷን ሲቀመቅም ገባለት። ደብዳቤ ጽፎላችሁ ደግሞ እኮ የሚገርመው ነገር ደብዳቤ ጽፎ ቤታችሁ በጣም ያምራል፣ ቤት አድንቆ ምናምን ነው የወጣው እና ሙሉ ማስረጃም ራሱ ትቶ ነው ሄዶና ያው የአመቱ ደካማ ሌባ ወይ ደግሞ ምን ሌባ እንበሉ ይሄን እና ይመቸው። ለማንኛውም እሺ ቀጣይ ቪዲዮ እንይ።
ዝናቡ ተመልሶ መዝነብ ሲጀምር እኔም መጣና ወደ ቤታችን እንሄዳለን። እሺ ጨርሶ ባይዘንብስ? መቼም ቢሆን መለየት የለብንም። ቃል እገባልሻለሁ። የማን ልጅ ነው? የወንድሜ ልጅ ነው። አይሁዲ ነው? አዎ በእናቱ ይሁዲ ነው እኮ። ህይወት ይሄን የማይረባ ጅል ኩታራ በመጪው በዓል ጤነኛ የሆነ ኩታራ ሁሉ ወደ አዋቂነት ለመሸጋገር የሚያደርገውን ሁሉ ታደርጋለህ። በግህን ታርዳለህ። ይህን ቦታ ጣልቼዋለሁ። በዛውም የቤታችንን አቅጣጫ እናገኘዋለን። ጋሼ ቡያ ስንት ነው? ለአንተ 100 ብር፣ እሱ 20 ብር። 120 ብር ብቻ ጩኒ። ነፃነታችንን ለማግኘት የሚያስፈልግ ሳምቡሳ ሰርተን የምንሸጥበት ጊዜ ይደርሳል። ጉድ እኮ ነው። በኩታራ አቅም የተሰራ ምግብ እንዴት ይጣፍጣል ባጋችሁ። ብትለቃት የተሻለ ሳይሆን አይቀርም። ቤተሰቡ ይፈልጋል ኤፍሬም። ከቤት ለመውጣት ገና እድሜ አልደረሰም። አስማተኛው ተራራ በጣም አሪፍ ፊልም ይመስለኛል። እስቲ የዚህን ፊልም ርዕስ የምታውቁት ኮመንት ላይ አስቀምጡልኝ። ርዕሱን በጣም ምርጥ ፊልም ነው ይመስለኝ። እኔ እንዲህ አይነት ፊልሞች በጣም ወዳለሁ፣ ሀገራዊ የሆኑ ፊልሞችና ስለ በእኛዊ በኢትዮጵያዊ ካልቸር የተሰራ በገጠር ውስጥ ምናምን የተሰራ እንዲህ አይነት ፊልሞች በጣም ያስደስቱኛል፣ በጣም ያዝናኑኛል። ምክንያቱም እኔ እንጃ የሆነ የራሴን የሀገራዊ ነገር በጣም ስለምወድ ነው መሰለኝ። እስቲ የዚህን ፊልም ርዕስ የምታውቁ ኮመንት ላይ ብታስቀምጡልኝ፣ ኮመንት ላይ ብትነግሩኝ በጣም ደስ ይለኛል። እንዲህ አይነት ፊልሞች በጣም ነው የምወደው። እውነት ለመናገር በጣም ብዙ የተሰሩ ፊልሞች አሉ በእንደዚህ አይነት ታሪክ ላይ እና ገጠር ውስጥ የተሰሩ ምናምን በቃ እንጃ ምን ልበላችሁ። እና የዚህን ፊልም ርዕስ የምታውቁ እንግዲህ አደራችሁን ኮመንት ላይ አስቀምጡልኝ። በጣም አሪፍ ፊልም ይመስለኛል፣ በጣም ምርጥ ፊልም ይመስለኛል እና ኮመንት ላይ ብቻ አስቀምጡልኝ። እስቲ ቀጣይ ቪዲዮ ወደ ቀጣይ ቪዲዮ አንድ ጥያቄ ልጠይቅሽ። ዶሮ ስንት ብልት አላት? 12። አራቱን ዘርዝሪልኝ። ግራ ክንፍ፣ ግራ ክንፍ፣ ቀኝ ክንፍ፣ ቀኝ ክንፍ፣ ፈረሰኛ፣ ፈረሰኛ፣ ሞተረኛ፣ 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 አቡነ ዘራቡ። እንዴት ዋላችሁ? እንዴት ነው ምግቡ? ምንም አይልም። ጥሩ ነው። እንደው ስሜታችሁን ሳትደብቁ ከሀበሻ ይሉን ታውጡና እንደው የልባችሁን ንገሩ። ምንድን ነው የታዘዘው? ቋንጣ ፍርፍር። እና እንዴት ነው? ፍርፍሩ ደርሶናል። ቋንጣውን እየጠበቅን ነው። ቋንጣ የለውም እያላችሁ ነው አይደል? ለምን ቀምሳት ሞክሮ ይሄማ በቋንጣ መረቅ የተሰራ ቋንጣ የለውም። እሺ ሌላ ምን ጎደለ? ምን የሚስተካከል? ብዙ ነገር። ለምሳሌ መጠኑ። ይኸውልህ ድሮ እኛ እዚህ ቤት በመጣን ቁጥር የሚቀርበው ምግብ ትረይ ተትረፈረፈ ከመሆኑ የተነሳ ምሳ እየበላን እራት ይደርሳል። አሁን ዛሬ ይኸው የመጨረሻ ትራፊ መሰለ ምግብ እኮ ነው ያመጡት። ምን እየተካሄደ እንደሆነ ሊገባኝ አይችልም። የሚስተካከል ነገር ካለ እና ደግሞ ሙዚቃው የክለብ እንጂ የሬስቶራንት አይመስልም። ብዙ ሰዎች ደግሞ ምግብ ሲመገቡ ጸጥታን ይፈልጋሉ። ዘፈን እንኳን ከተከፈተ ደግሞ እኮ የረባ ዘፈን ለምን አይከፈትም? እኛ እዚህ ቤት በመጣን ቁጥር ዲጆ የሚከፍተው ዘፈን ምን እንደሆነ ታውቃለህ? ወሬ ክፉ ዳዬ መሆኑን አወቅሁት የሚል የሆነ
ሸረኛ የሆነ የአሽሙር የመሰለ አጀንዳ ያለው ዘፈን ነው የሚጋብዘን። ጸጋዬ እሸቱ እኮ ነው። ጥላዬ ጫዋቃም ሊሆን ይችላል። እኛ አሁን ስለ ዘፋኙ ማንነት አይደለም እየተከራከርን የዘፈኑ ይዘት ዘፈኑ በሬስቶራንት ውስጥ በምግብ ቤት ውስጥ ምሳ ሰዓት ላይ ሊከፈት የሚችል ዘፈን ነው ወይ? ዘፈን ጠፋ ወይ? ዘፈን የለም ወይ? ይሄ ሁሉ ዘፈን እየወጣ ይሄ ሁሉ ነጠላ ዜማ እየወጣ ይሄ ሁሉ ነጠላ ዜማ እየጎረፈ ይሄ ዘፈን መከፈት አለበት ወይ ነው ጥያቄው። ገብቷል? ለምንድን ነው እንደዚህ የሚሆነው? እንዲህ የሚገርመው ነገር ያ ዲጄ እኛ ኮምፕሌን አድርገን ተባሮ ሲያበቃ በማግስቱ የተተካው ዲጄ ምን እንደከፈተ ታውቃለህ? እኔና እሷ በስነ ስርዓት ጦመን ዳይት አድርገን በሁለተኛ ቀናችን እየበላን እያለን የከፈተው ዘፈን ምን እንደሚል ታውቃለህ? በያዘው ሽመል ቢደመጥጠው አሬራ ወጣ የቀላወጠው የሚል በጣም ዘግናኝ ሆረር የሆነ ዘፈን መከፈት አለበት። አፒታይት የሚቆልፍ እንዴ! ያን ዘፈን እኮ ከሰማህ በኋላ ወደ ምግብም ወደ ሙዚቃ እንኳን አትመለስም። እንደዚህ ይደረጋል? ምን እየተካሄደ ነው እንዴ? ይሄ ዘፈን አላውቀውም። እንደው እዚህ ቤት እንደው ደስ ብሏችሁ ጣፍጧችሁ የምትበሉት ምግብ ምንድን ነው? ጭቅና ጥብስ። ጭቅና ጥብስ በነገራችን ላይ አዲሱ ማናጀር ነህ? አይ አይደለም፣ አዲሱ ደንበኛ። አስተናጋጅ አንድ ጭቅና ጥብስ። ኧረ ደሬ መች እግዚአብሔር እስካሁን ቆሞ እስካሁን አድርጓቸው። ደግሞ እኮ የሚታይ በግርምት የማያቸው ነገር ነው። ማናጀር መስሎ ካለ በኋላ ለካ የራሱን ጉዳይ ሊያጣራ ነው። ደሬ መች እግዚአብሔር ደግሞ እኮ ጥፍና አድርጎ ከቀመሰ በኋላ የሚሰጠው አስተያየት ራሱ የምር ያዘ። የራሱን ነገር ለማጣራት ነው ለካ እኮ እስካሁን ድረስ ሲጠይቅ የነበረው። መቼ ለማንኛውም በጣም አሪፍ የሚያዝናና ቀልድ ነበርና የምር አንደኛ ነው፣ ተመችቶኛል። በእውቀቱም ትመቸኛለህ፣ ደሬ ደግሞ ይበልጥ የምር ትመቸኛለህ። እናንተም እንደወደዳችሁት እንደተዝናናችሁበት ተስፋ አደርጋለሁ። ከወደዳችሁት ላይክ አድርጉ። እስካሁን ድረስ አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። እኔም አብራችሁ ስለነበርኩኝ ራሴን መቼስ አላመሰግንም፣ ግን ሼር እና ላይክ ሰብስክራይበር እንዳትረሳ። በሌላ ቪዲዮ በቀጣይ ቪዲዮ እስከምንገናኝ እስከዛ ድረስ ባባይ ቸር ሰንብቱልኝ።